አቤት እዚህ ጋር መብራት እንዴ ይሄ ሁሉ መብራት ምን ያደርጋል ጋሽ ቤቱን እኮ ልኳንዳ ቤት አስመሰሉ አትተከም እዚህ ጋር መብራት ዘሜ የሀብት መገለጫ እኮ ነው መግለጫ ነው ኦ ያ can't አቤት ታዲያ እርሶ እንደሚሉት መቼ ነው ሀብታም የምንሆን ሆነናል እኮ ሀብታም አዎ አትጠገባየሽ ይሄ የውስጠኛው አይንሽ ተከፍቶ ማየት ስላልቻለች ነው እንጂ እኮ ሀብታም ሆነናል እኮ አበራልሽ ማለት ነው ታዲያ ሀብታም ተሆነን የሁለት ወር ደሞዝ የኔ ክፈልኝ አትጠገብ ኧረ ሰዓት ሄደብን ቶሎ ቶሎ ቀራርቢ እንጂ እሺ ሂጂ ጎሽ ጋሻታሙ መቼም መድናደው እንደ ፎከረው ሄዶ አሳክቶታል ብዬ ነው የማስበው አሳምናቸው ነው ዛሬ የሚመጣ ባያሳምናቸው ነው የሚገርመኝ የጠለፋውን ሐሳብ ያመጣው ራሱ ናደው ጠልፎ ያመጣሽ ራሱ ናደው አይደለም እንዴ ጋሻታሙ ጋሽ ናደው ናቸው እንዴት እየጠልፋ ያመጣሉ እግዚአብሔር ናደውዬን በግብዬ ስለሰደኩት ትልቅ አጥቃት ባክ ይቀርበል በጣም እውነት እኔ ራሴ የእውነት ይጸጽተኛል ይሄን በግ ብዬ ተናገርኩበት ቀን የእውነት የተረገመ ነው አረ እውነትሽን ነው አቤት እባክሽን ይሄን ጥልቅ እያልሽ ምዘባሪቂው ነገር ለዛሬ አቆሚ እባክሽ ውሽት እየማርታሽ ዛሬ ናደው የሚመጣው እኛን ከቤተሰቦቻችን ጋር ሊያስታርቀን የሄደበትን የሽምግልና ውጤት ይዞ የሄዱበትን ጉዳይ ዶሮ 15 ቀን አሁን የዛሬ 15 ቀን አይደለም ሄደው ይሆንስ ጋር አትጠገብ ይኸው ስሚ ይሄ በእያንዳንዱ ጉዳይ እየተነሳሽ ጋሻታም አትበይ እሺ ጋሻታም እጂ አትጠገብ ዛሬ የሚያወራው ናደው ብቻ ነው እሺ እሱ ያወራል እኛ እንሰማለን እሱ ያወራል እኛ እንሰማለን እሱ ያወራል ነው ከልጆቻችን ጋር ታርቀን ትልቅ ቤተሰብ መስርተን በፍቅር አብረን እንኖራለን አሉ ወይስ አንተንም አባረሩ እነሱ እኔ አላባረሩኝ ምን አሉ
ልጀምር ነው። እየጀመረ እንጂ ጋሽ እንግዲህ እናንተ በማን አለብኝነት ተነሳስታችሁ ልባችሁ በእብሪት ተወጥሮ ጠግባችሁ ከቤተሰብ ፍላጎት ውጭ ተጠላልፋችሁ በመጋባታችሁ ምክንያት በከፍተኛ ሁኔታ ከበደላችሁት ቤተሰባችሁ ጋር ለማስታረቅ ወላጆቻችሁ ጋር የሄድኩት የነፍስ አባቶቻችሁን ይዤ ያንቺ አባት አቶ ሽብር ጋር የሄድኩት የነፍስ አባታቸውን አባ ተክለ ብርሃንን ይዤ ነው። ያንተ አባት የነፍስ አባቱን አባ ወልደየስን ይዘህ ሄድክ አይደለም? አዎ እሳቸውን ይዤ ሄድኩ። በቃ እሱን እኮ ነገርከን። ውጤቱን እኮ ነው ዋናው ነገር። ሁለቱም ቤተሰቦች በደንብ ነው የተቀበሉ። መጀመሪያ ሄድ ነው ያንተ አባት ቤት ነው። ቡናው ተቆልቶ፣ ጠላ ተቀርቶ፣ ዳቦ ተቆርሶ፣ ተበላ ተጠጣ። ከዛ አትነገር ምን ላይ ነበርኩ? እየበሉ እየጠጡ ተበልቶ ተጠጥቶ አልቋል። ኧረ አልጨረሱም ጋሽ። አባትህ ከአንተ ተልከን መምጣታቸውን ሲሰሙ አንዱን ጠቦት አፈፍ አድርገው እዛው ለክብራችን አለ ፍቅራችን አረዱልን። እዛው ተጠበሰ፣ እዛው ተበላ፣ እንደገና ተበላ ተጠጣ፣ እንደገና ተበላ ተጠጣ፣ እንደገና አዎ እንደገና እንደገና ምንድነው እንደገና በቃ ወደ ፖይንቱ። ተበላ ተጠጣ አይደለም? እንደገና ተበላ ተጠጣ አይደለም? እንደገና ተበላ። በቃ ወደ ጉዳዩ ግባ። በቃ ወደ ጉዳዩ ግባ። ያው እንደገና ከተበላ ከተጠጣ በኋላ እናንተ ሽምግልና ልካችሁ እንደመጣን ነገር ናቸው። እንደገና እናንተ ይቅርታ መጠየቅ እንደምትፈልጉ ልባችሁ በጸጸት እንደተቃጠለ የአባት ምርቃት እንደናፈቃችሁ ልጃችሁ ያለ አያት ማደጉ የምን ልጅ ወደፊት የሚወለደው ብቻ ሁሉንም ነገር በደንብ አድርገን አስረዳ። ታዲያ አባት ይሄን ሲሰሙ ደረታቸውን እየመቱ የኔ ልጅ እኔ በናፍቆት ልቃጠል፣ እሱ እንኳን ለወግ ለማድረግ ደረሰልኝ እንጂ እሱ እንኳን ከሰው እኩል ሆነልኝ እንጂ ነግሬሃለሁ። አንተ ሰው ውስጥህ እምቅ የማስታረቅ አቅም እንዳለ አልነገርኩም? ነግሬሃለሁ። የኔ ስልጠና ባታገኝ እንዲህ አይነት እምቅ ችሎታ ይኖርህ ነበረ? አይኖርህም። ህልሜ እንዳንተ አይነት ትውልድ ማፍራት ነው። ይሉናል ብለን ስንጠብቅ ወንድ ልጅና ሙቀጫ አንድ ነው። እሱን ከምወልድ ምን ነው ውሃ ሆኖ በቀር ይሄ አዋራጅ ይሄ ሴት ጠላፊ። በቃ ልጨርስ እንጂ። በቃ ምን ጨረስክ እኮ? ምን ምርቃት ዘልኝ የመጣ ይመስል ምን ታሽጎደጉድብኛለህ? ላይ ሪፖርቱን የተሟላ ማድረግ አለብኝ። ይሄ ምንድን ነው ያልከው? ይሄ ሴት ጠላፊ፣ ይሄ ሴት ደፋሪ፣ ይሄ ደፋሪ አይደለም ጠላፊ። ያው ነው ጠላፊ ደፋሪ ምን ያው ነው። እኔ እኮ አይደለሁም ያልኩት፣ የወለደ አባት ነው ያለ። ናደው
ይሄን መተለኔ ትነግረኛለህ ለኔ ሽምግልና ሄድነው ነገሩን ከስር ከመሰረቱ ለመፍታት ነው። ምንም ነገር መደበቅ የለበትም። አይ መጽዳት አደፈረስከው እንጂ ታዲያ ካልደፈረሰ አይጠራማ። ከዛ በኋላ ሄድነው ያንቺ አባት ቤት ነው። የኔ አባት ግን እንደሱ አባት ሙቀጫ ምናምን ካለ እንዳነግረኝ። አይ ያንቺ አባት እንኳን እንደዛ አላሉ። እሺ ሙቀጫ የሚሆነው ለወንድ ልጅ ነው። ያው መጀመሪያ የነፍስ አባታቸው እንዲደውልላቸው አደረኩኝና ከሳቸው ጋር አብረን ሄደን አቤት ግርማ ሞገስ! የተቆጣ ነበር አይደለም እንደሚመስሉት። የትዳርና የቤተሰብ የፍቅርና የሰላም አማካሪ መሆን ይነገርከው? ይሄ አይነግርም። ለምን አይነግርም? መጀመሪያ የራሷን ትዳርና ቤተሰብ ሳትጠብቅ እንዴት የሰው ትጠብቃለች ቢሉኝስ? ወርተሞታ እሺ አሁን ወደ ጉዳዩ ግባ በቃ። እሺ ያው ለመንደርደሪያ እንዲሆነን ብለን መጀመሪያ ስለ ሀገር አወራ። አባዬን ፖለቲካ ሶራ እንዴ? አንተ ሰው ያማል እንዴ? ከሱ ጋር ቂም በቀል አለበት እንጂ ይታውቃቸው። እኔም ነቅልሃለሁ። ሳታቆማ እንደዚህ አይነት ሴራ አታሴርም። አንተ ግን የሆነ ነገር ግን አስበህ ነው አባዬን በስተርጅና ልታስገባው ነው የምታወራው? ታዲያ ቢገቡ ምን ችግር አለው? ታስበህ ኧረ አንተ ተውታው ግን። ኧረ ወደ ዋናው ጉዳይ ግባ። ግድ የለህም። ምንድነው የልክበት ጉዳይ? ተሳካ ወይስ ምን ሆነ? እሺ ያው ከፖለቲካ ወሬያችን በኋላ እኔ የምለው ስለ ሀገር ማውራት ፖለቲካ ያደረገው ማለት ኧረ ተውታው። ኧረ ተው ግን ተው። እኛ ታነካካን፣ እኛ አንፈልግም። ተው ያው መጀመሪያ ከሷ ለመጀመር ገና ስሟን ስናነሳ አባቷ ድንጋት ብለው ቤቱን በሽላል በፉከራ። ኧረ አባዬ ፉከራ ነሽለላ ይወድ አዎ ያንተ አባት ናቸው የሸለሉትና የፎከሩት። አዎ እኔ ነው። ይሄንን የቅድሙ ላይ ሙላው፣ ሙቀጫ የሚለው ላይ ሙላው። እሺ ይሸልላል። የቅድሙ ላይ ሙቀጫ የሚለው ላይ አዝልኝ አስገባው። እዛ ከሙቀጫው ፊት ነው ወይስ ለጥቆ? እንዳይስቱት ብዬ እኮ ነው ጋሽ። ከሙቀጫው ፊት ወይ ለጥቆ ከሆነ ካላወቁት ይስቱታል እኮ። ከሙቀጫው ፊት ይሁን ለጥቆ ከሳቱት ትክክል አይመጣማ። ደግሞ ከሳቱት እኮ እርሱ እንዴ ከፊት ሙቀጫ ከሚለው ፊት እስካሁን እንዴቱ አልበረደላቸው። እስካሁን ገና ትኩስ እንዴት ላይ ናቸው። ያው መጀመሪያ ምን ያህል እንደምትዋደዱ መናገር ጀመረ። ታዲያ አባትሽ ይህንን ሲሰሙ ካልደበደብኩና ካልገደልኩ ላስቸግረው ነበር። እሳቸው ካልደበደብኩ ሲሉ የንስሐ አባታቸው እየተማጸኑ ሲያስቀምጡ፣ ካልደበደብኩ ሲሉ እየተማጸኑ ሲያስቀምጧል፣ ካልደበደብኩ ሲሉ እየተማጸኑ ሲያስቀምጧቸው አበላሽቶልሽ ምን አርጋቸው ነው? አንተን ነው ገላለሁ ያሉት። እኔም ምን እሳቸው ዛሬ መገላሉ ላይ ናቸው እንደ ያሉት እሳቸው። እንደዚህ እንደ ፍሬሽ አፍሪካ መሪ እንደው መግደል ላይ በጣም ችክ አሉ። ኧረ መግደል መሸነፍ ነው በላቸው። መሸነፍ ነው እንዴ? አንተ ሰው ምን ሆናችኋል ዛሬ? ምን ነው እንዴ? በቃ ፖለቲካ ታውራ። መቻው ይታውራ። መቼ ምንድን ነው መግደል መሸነፍ ነው? አዲስ መሪ ምናምን ጋይ ግን ምልሽ የፈለገ ቢሆን ንም ደግሞ ቢሆን ልክ አይደለማ። ምንድነው መግደል ምናምን እንደዚህ አምባገነን ይመስል? ምን ነው
እንዴ ዛሬ ግን አንተ ሰውዬ? ማን ደህና ነኝ ማ ጭኖ በቃ ፖለቲካ አታውራ። ምን ሆነሽ ነው? ምን ፖለቲካ ነው? ታሪክ አምባገን አበጋላክ ብላ በቃ እሳቸው ምንድን ነው ይሄን ያህል እንዴ? ምን ስለሆነ ነው ገላለሁ ምናምን የሚሉት? አንድ ልጃቸውን ጠልፋ አይደለም ሊወሰርክባቸው? አንድ ልጃቸው አይደለም እህትም ወንድምም ማለት አንተ ቢሆንስ በስንት መከራ ያሳደጉት አንድ ልጃቸውን ጠልፎ ሲወስድ ዝም ማለት አለባቸው? ጠልፌ አይደለም ነው አንተ አዎ አንተ አይደለም እንዴ ሰርግ ማለት ሀብትህን ያን ልክ እንደ አፍሪካ መሪ ባጀትን ሲቆራመቱት ቁጭ ብለህ አንጀት እየተቃጠለ ማየት ነው ብለህ ሄደህ ሰርቀ ይዛት የመጣኸው? እሱማ እኔ ነኝ። እኛ እምቢ ብለን እምቢ አንፈልግም ይቅርብን ስንል አንተ አይደል ያሳመንከን? ይሄው እንዴ በዛ በጨለማ ሰው ሲተኛ ጠብቀህ እኔን ከቤት ደብቀህ አስወጥተህ ልብሴን ተሸክመህ እዚህ ይዘኝ የመጣኸው አንተ አይደለም እንዴ? ምን በጠፍ በጨረቃ ሻንጣ ተሸክሞ ሰርቆ ካመጣ በኋላ አንተ እኔን ጠልፈ ነው ትለኛለህ? እንግዲህ እሳቸው ጠለፋ ነው ብለዋል። ጠለፋ ነው። ጠለፋ ደግሞ ወንጀል ነው። ወንጀል ደግሞ ያስቀጣል። ብትቀጣ ምን ችግር አለው? መጠለፍ በሷ ነው እንዴ የተጀመረ? ጋሽ እንኳን ጠለፍ እንደውም ዛሬ እዚህ ቤት ቡና የሚባል አንተ አይፈላም እና ከዛ በኋላ ያው አባትሽ ነገሩን በደንብ አጤኑና የነፍስ አባታቸውን ይዤ አይደለም የሄድኩት። እሳቸውን ይዤ መሄድ የጠቀመኝ እዚህ ላይ ነው። እሳቸው ሲናደዱ ሲያበርዱ፣ ሲናደዱ ሲያበርዱ፣ ሲናደዱ እሳቸው አበረዱ። አዎ ግን እንዲቀላል አይመስልሽ ሙች እንደገና አረው አረ እና በመጨረሻ አንድ ጥሩ አንድ መጥፎ ዜና ተፈጥሯል። ከየትኛው ልጀምር? ከጥሩ ከመጥፎ ጀምር። ከጥሩ ይሻል ግድልሽ። ይኸውልሽ ከጥሩ ቢጀመር መጥፎ አይጎዳንም። ከመጥፎ ከጀመርን ግን በቃ ስሜታችን ተበላሽቶ ስለሚጀምር ደስታውን እናጣዋለን። እሺ ከጥሩ ጀምር። አይ ከመጥፎ ነው የሚጀምረው። እንዴ ለምን? እኔ መጀመሪያ መጥፎና ይሰሙ። እሺ አይ በቃ ተውት። እንደውም ከጥሩ ይሻላል። ነገርናል እኮ ሁለቱም አባቶች ለመምጣት ተስማምተዋል። መጥፎ ዜና የነፍስ አባቶቻቸው አይመጡ። ለምን? ያንተ አባት ከነፍስ አባታቸው ጋር ለመምጣት ተስማምቶ ነበር እና ያንቺ አባት ግን አልተስማሙ እና የቤተሰቡን ውክልና ፍትሃዊ ለማድረግ ያንተ አባት ከነፍስ አባታቸው ጋር ከሚመጡ ሁለቱም ባይመጡ ይሻላል ቢከረከ እንዴ ወለድለት እኔ የምላችሁ ቆንጆ ሀሳብ አለኝ። ምንድን ነው? ድግስ። አዎ ቆንጆ ድግስ ደግሰን እናበላችኋለን፣ እናጠጣችኋለን። እሺ ግን በድግስ የምታረቀው ይመስላል? ከበሉ ከጠጡ ምን አባታቸው ይሆናሉ? ምን አባታቸው? መቼም እንደው ቶሎ ከታረቁን የክፍለ ዘመኑ ጀግና ብለን እንሸልማቸው ነበር። ሳይከፍሉ ለምን? የክፍለ ዘመኑ ጀግና ብለን እንሸልማቸው። በቃ ነው አሁን ዝግጅታችንን አሁን እንጀምር። እኔም አለሁበት።
በመረጃ የሚያስፈልጉትን ነገሮች እያንዳንዱን ነገር ማሰብ አለብን። እሺ መጀመሪያ በግ ዶሮ አለ። እሺ ዶሮ ክትፎ ቁርጥ ቁርጥማ ወሳኝ ነገር ነው። ጠላ ቆንጆ ጠላ። እሺ ጠላ ከጠላ ጋር የሚሄደው ደግሞ ጠጅ። አይ ታዲያ ሙሉ ባለ ያልሆነም ባህላዊ ድግስ መሰረታዊ ነገሮች እኮ እነዚህ ናቸው አይደል? እሺ በቃ አለ። አዎ በቃ ዶሮ ጠላ ጠጅ ቁርጥ። እሺ ጠጅ ኧረ ለመደገሱ ምንም ችግር የለውም፣ እንደግሳለን በደንብ። ይልቅ መቼ ነው የሚመጡት? ለካ አልነገርኳችሁ። አልነገርከንም እኮ። መች ነገርከን? ዛሬ ነው የሚመጡት። የመቼው ዛሬ? ዛሬው ዛሬ እንዴ? ዛሬ 8 ሰዓት። ሳልነግራችሁ የቀረሁት ነገር አለ። ልንገራችሁ? አንፈልግም። በጣም ወሳኝ ነው። አንፈልግም። ተውታ እርጉዝ ናት ወይ ብለው ስለጠየቁኝ ማን ይጠይቃል? ሁለቱም አንዳቸው ጠርጥረዋል፣ አንዳቸው ደምድመዋል። የትኛቸው ደመደሙ? የትኛቸው ጠረጠሩ? አባዬ ነው የደመደመው። ናቸው ደመደሙ። ወይኔ ምን አልከው? ያው እንግዲህ ምን አለ? አንድ ወንድና አንድ ሴት አብረው መኖር ከጀመሩ የማይቀረው ነገር ቢኖር ያው መረጋገዝ ነው። እና ነጭ ብዬ ካልኳቸው ይገሉኛል ብዬ አይደለችም አልካቸው? አይ አላልኩም። እና አንድ ሳምንት ያቅለሸልሻት ነበር፣ አንድ ሳምንት ደግሞ ያስመልሳት ነበር። እና ቤት ስትመጡ በጥንቃቄ ሆዷን እዩት አልኳቸው። ሆዷን እዩት? እንዴት መሰላችሁ? ምን ለማለት ፈልጌ